አንቺ ምን እያደረግሽ ነው እዚህ? ነይ ዳኒ ምን ልታረጊ ነው የመጣሽው እዚህ? ኧረ ዳኒ ላውራው ነው የመጣሽው። ምን ማለት ነው? እዚህ ጋር ምን እያደረግሽ ነው? ምንድን ነው የምትለው? ምን ተፈጥሮ ነው? ቆይ ለምንድን ነው ያገኛችኋት ነው እናንተ? በመጀመሪያ ሰማኝ፣ ይኸውልህ የመጣችሁ እኮ ህፃን ልጅ አይደለችም አይደል እንዴ? እና ራሷን የምታውቅ ምን እያደረጋችኋት ነው? ነይ አንቺ ወደዚህ ዞር በላት፣ ዞር በል። ቆይ እሺ፣ ቆይ አንዴ። ሲጀምር እዚህ ለምንድን ነው የመጣችሁት እናንተ? እንዴ አንተ እጇን ልቀቃት። ምንድነው የምትለው? ለምንድነው እንደዚህ የምታደርጉት? ማውራት ካለባችሁ ወለ አንተም አይደለም ማግኘት ያለበት ቀድሚያ እኔን ነው ማናገር ያለባችሁ። ገባ አይደል? አንቺ እንዴት ነው ሲጀመር ከሱ ጋር እንደዚህ የምትለፋደጂው? ሌላ ቤተሰብ ክብርሽ እንኳን ቢያንስ ስነ ስርዓት አይኖርሽም? ይሄ ዝም ብሎ ባጃጃለሽ ቁጥር የምትጃጃው? አረ በጣም ነው የምታስጠይው ሄርሜላ። እንደዚህ አልነበርሽም እኮ ሚኪ አንዴ እያወራናት እኮ ነው። ምንድነው እኮ አንዴ እያወራናት ያለ ነው። ሰማ ሚኪ አንዴ እኔ ጭራሽ አልደውልም። ምንድነው? እሺ ምንድነው የምትለኝ? ሰማኝ ይኸውልህ ሚኪ አንዴ እናረጋጋና ልንገርህ ይኸውልህ ምንም እንትነገረኛ አይደለም። ካወራ እዚህ ለምንድነው ሄርሜላን ይጠራል? ሰማኝ ይኸውልህ የተገናኙት ሊያወሩ ነው። ገባህ አይደል? ሌላ ነገር ሊፈጠር ሳይሆን ለመነጋገር ብቻ ነው የተገናኙት። ገባህ አይደል? ሶ አንዴ ተረጋጋና አብርሃም ያለበትን ነገሮች ምናምን ነገር ሊያስረዳት የተፈጠሩት ነገሮች ላይ ተነጋግረው መፍትሄ ይኸውልህ ዳኒ ባለፈው ተረዳዳን አይደል? ተነጋገርን በቃ ሄርሜላ ወስናለች። አንዴ ይዘው ሂድና እኔና እሷ ለምን ምንም ነገር የለም። ምንም የምታወራት ነገር የለም። በቃ እህቴ ነች አይደለ? አንተ አይመለከተም እኮ አሳልፌ ሰጥቼ ነበረ። ፍቅረኛ ነች ገባክ? ምንም ፍቅረኛ ነች። አሳልፌ ሰጥቼ ነበረ። በአግባቡ አልተወጣም። ገባ? አሁን እህቴን ይዤ መሄድ መብት አለኝ። ነይ አንቺ ደግሞ እሷ ህፃን ልጅ በራሷ መንቀሳቀስ አትችልም። ህፃን ልጅ ነች። አዎ እንደ ህፃን ልጅ እያጃጃልካት እኮ ነው። ምንድነው እያደረካት የነበረው? ነው አራት ተጃጃለችም። ገና እኮ እያወሩ ነው አይደል? እንደ ከተስማሙ ይቀጥላሉ። እየተከታተልኳችሁ ነበር። ገባ አይደለ? ሄርሜላን የሆነ ነገር አድርጋችሁ ባለፈው ጭንቅላቷ ላይ የሆነ ተጽዕኖ ፈጥረባታል። አሁንም ደግሞ የሆነ ነገር ልታደርጋት እንጂ ሄርሜላን ያረጋታት ነው እንደዚህ የምትሆነው። ሲጀመር አንተ ቅድሚያ ራስን አስከብር ነው ሄርሜላ ጋር መድረስ የምትችለው። ሰማኛለህ ሚኪ ተላፊ ንግግር እየተናገርክ ነው ያለው። ገብቶሃል? እኔና እሷ አውርተን እንጣላም እኔና እሷ በቂ ነን። ገባ? እቺ ልጅ ህፃን ልጅ 18 ዓመት በታች አይደለችም አይደለ? ስለ እድሜ አይደለም ስለ አስተሳሰብ ነው እኮ ህፃን ልጅ አይደለችም። ይኸውልህ ማውራት ካለብህ እኛን ነው ቅድሚያ። ገባ? ከሄርሜላ ጋር አሁን እናንተ ሁለታችሁ ተታረቁ። ለምን ሁለቱን አልፈቱኝ? እሷን ሳገኛት አንተን አማክሬ ወይንም አንተን አግኝቼ አይደለም ከሷ ጋር ፍቅረኛ የሆንኩት ማለት ነው። ስለ ፍቅራችሁ አይደለም። አንዴ ተረጋጉ። ይኸውልህ ሚኪያስ አሁን መምጣቱ ትክክል ላይሆን ይችላል፣ ግን ደግሞ ሰምኛለሽ ሄርሜላ እዚህ ቦታ ላይ እኮ ይመለከታል። አብርሃም ተው እንደዛ ብለን እንድትናገረው ነው። አንተ አይመለከተኝም ብለን የምታስበው? እኔ ብዙ ጊዜ ስጎዳ አይቷል። እኛ አልፈቀደን። አንተ የትኛው ሰው ነህ ሄርሜላን በምን አይነት መንገድ ልታገባት ያሰብከው? ቅድሚያ እኮ የቤተሰብ ክብር የሚባል አለ እንዴ? ሄርሜላን ስታከብር እኮ ነው እኛ የምታከብረው እንጂ ሄርሜላን ንቀህ ሄርሜላ ላይ ተንኮል እያሴርክና እዛ ጋር ሌላ ነገር እየፈጠርክ እኔ እንዴት ነው ተቀባይነት ነው? ነገር ወቅ በመጀመሪያ እንዴት ነው ተቀባይነት ነው? የምታወራውን ነገር ወቅ ነው። ገባ? ብዙ ጊዜ ለቃት እንዴ አይደለም ወዴት ማይተር ለቃት አንተም ዳኒ። እሺ ቆይ አንዴ ልንገርህ። አንተ ሁለቱ እንዲስማሙ ነው የምትፈልገው ወይስ እንዲለያዩ ነው? እንዲስማሙ ነው የምትፈልገው? እንዴት ነው እንዲስማሙ የምትፈልገው? ራሱን ገበና ማስተካከል ነው ያለበት። ገባ? ይቺ ልጅ እኮ ትላንትና ላይ ለሱ ብላ እኮ ነው ብዙ ነገሮችን ስትሆን የነበረው። እሱ ግን እዛ ጋር ሌላ ነገር እየፈጠረ ነው። ይኸውልህ ዳኒ ምን ያልተረዳው ነገር አለ መሰለክ ሚኪያስ፣ ከአብርሃም ጋር እንደሆነ በጣም ብዙ ምክር የሚያክረኝ ሰው ነበረ። ግን ደግሞ ምናልባት እውነቱን ሊሆን ይችላል፣ እየተጃጃልኩ ሊሆን ይችላል። ግን ደግሞ ተጃጅለሽ አይደለም ሀሳብ ሊያስቀይርሽ አይገባም። አሁን እኮ ሰላሙን ነበር ሄርሜላና አንቺ አይደል እንዴ? ሰላሙን ነበር። እሱ ስለመጣ አንቺ ሀሳብ ልቀይር ነው። ምንድነው ሰላም የሆናችሁት? እኔ ማራቆ ነገር ነበር ነው። አሁን ያገኘሁት ዳኒ ደወለልኝና ከዛ በኋላ አገኘሁት። ለምንድን ነው የምታገኙ? ባለፈው እኮ አውርተን ጨረስን አይደል? በእኔ ፊት ለምንድን ነው እንደዛ ማስመሰል ያስፈልግሽ? አንቺስ አልፈልግህም ከዚህ በኋላ እኔ ቆርጦልኛል በቅቶኛል ብለሽ ስትነግሪኛል ነበር። አሁን ምን ተገኘና ነው ከሱ ስር ተለጠፈሽ አምሮባል ምናምን ነገር ስትዩ? ስለፈራች ነው እንደዚህ ያለች እንጂ ውስጥ ያለውን ነገር ነግሯለች። አሁን አንተ እዚህ ጋር መጣ ሀሳቧን ለማስቀየር አትሞክር። ወይ ለምታወራት ለቃት ሄርሜላ ስልጣን ነው መደበቅ አትችልም አይደል? እሺ እኮ ግን አንድ ጊዜ የተጓተታችሁ አይደለም አብርሃም? እሺ ልጅ ካጃንት ጎዳታለ ልቃቃት አብርሃም። ሌላ ነገር ውስጥ እንድንገባ ታዲያ። እሺ አንዴ ያውራት በቃ ፍቀድለት። ምንድነው የምታወራት? በቃ ላውራት ፈልጋለሁ። ወደዛ ሂጂ። እሺ ልቃቃት እናውራት። የትም አይሄዱም እኮ እዚህ ጋር